ደቡቦች ስርዓት አርጉ። ፋኖ እየመጣ ነው። አፋሮች እኮ ያውቁናል። ወላይታዎች ያውቁናል። ሌሎቻችሁ ሲዳማ ምናምን የምትባሉ ጋምቤላ ፋኖ እየመጣ ስለሆነ አማራ ማለት ነው። በግርማ ሞገሱ እየመጣ ስለሆነ አችሉትም። እዳውን አችሉትም። እኔ በህይወት ስላለው አችሉትም። ብሩኖ ጊማሬስ ቱ አርሰናል ሂር ዊ ጎ። ዘገነርስ እሳት ለብሰው እሳት ጎርሰው ነው የሚመጡት። በቀጣዩ ድራመት አርሰናልን ማን ነው የሚቋቋመው? ከባድ ነው። ለማንኛውም እንደዚህ አይነት ፈጣንና ታማኝነት ያላቸው የዝውውር ዜናዎች እንዲደርሷችሁ ፎሎ ማድረጋችሁን አትርሱ። ሂር ዊ ጎ። በነገራችን ላይ ማለት ይሄንን ዙር ያዘገየንበት ዋነኛ ምክንያት ያለፈውን ወር ደሞዝ ላለመክፈል ነበር ብቻ ማለት ነው። ሌላ ነገር ምናምን ነገር እየተከራከረን ብራም ሰው ምናምን ነገር አይደለም እና እያዘናጋሁክ ነበር። ኦልሬዲ ይሄ ዝውውር አልቋል፣ ተፈጽሟል። አሁን ትኩረታችን ወደ ማን እናደርጋለን? ቪኒሺየስ ጁኒየር። ሌላ ነገር ምንም አንፈልግም ማለት ነው። ብሩኖ ጉማሬሽ ቱ አርሰናል ሂር ዊ ጎ። አለቀ። ዝውውሩ ይሄ ነው። መጀመሪያም ይኸውልህ ዝውውሩን ጨርሰናል። ትንሽ እንዲዘጋ የፈለግንበት ዋነኛ ምክንያት ያባለፈውን ወር ደሞዙን አንከፍልም ብለን ነው ማለት ነው። እና የአንዳንድ ክለብን ደጋፊ በተስፋ ሞቅ እናድርገው ብለን ነው። አሁን ቪኒሺየስ ጁኒየር ሂር ዊ ጎ ጠብቁ ማለት ነው። ሂር ዊ ጎ ጠብቁ፣ ተማመንብኝ። እኛ ጥራት ያላቸው 2-3 ተጫዋቾች ብቻ እናስፈርማለን ያለው መጀመሪያም ማለት ነው። አሁን ቪኒ ይቀራል። ይመቸን። ቀጣይ ዓመት ሻምፒየንስ ሊግ አሁን ፈራው ማንቸስተር ዩናይትድ ያለ ተፎካካሪ ነበር ዋንጫውን ይበላዋል ብዬ እያሰብኩ የነበረው አሁን አርሰናል ሊፎካከረ ነው ማለት ነው። ተፎካካሪ አለ፣ ይቀናቀነን ይችላል። ቪኒን ካመጡ ነው ግን። እስኪ ስለዚህ ዝውውር እናውራ። እኔ ይሄን ዝውውር ማለት ነው ከ10 ነው የምሰጠው ማለት ነው። እስካሁን ከተደረጉት ዝውውሮች ለኔ ምርጡ ዝውውር ይሄ ነው። እኔ እንደናንተ ማጣጣል በፈልግ ቴሌማንስ እንዳጣጣላችሁት በእድሜው እኔም ደግሞ ብሩኖ ጉማሬሽ እድሜውን ያክል ነው አንቢ ማጣጣል ይችላል። ግን እሱን እንተውና ሲሪየስ እናውራ። ብሩኖ ጉማሬሽ በጣም የሚገርምና ያበደ ዝውውር ነው ለኔ ማለት ነው። አንዳንድ ምክንያቶችን እና አንደኛውና ዋናው ምክንያት ዴክላን ራይስ የሌለው ነገር ግን ብሩኖ ጉማሬሽ የሚሰጥ ምንድነው የሚለው ትልቁ ጥያቄ ይመስለኛል ማለት። ለምሳሌ ከዴክላን ራይስ የምታገኟቸው ፓሶች አሉ፣ በጣም አጫጭር ፐርፌክት የሆኑ ፓሶች፣ ነገር ግን ባክ ፓስ ይበዛዋል ወይ ሳይድ ፓስ ምናምን አጫጭር ፓሶችን የምንመለከታቸው የፐርፌክት ፓሶችን ማለት ላለመሳሳት የሚሞከሩ አይነት ፓሶችን ነው የሚያደርገው እንጂ እንደዚህ ወሳኝ ፓሶች ላይ ብሬኪንግ ፓስ፣ ስሩ ፓስ ምናምን አታገኙም ከዴክላን ራይስ። በተቃራኒው ከጀለስ ግን ረዣዥም ኳሶችን ለአታኪንጎች የሚያደርስ በጣም ጥራት ያላቸው ፓሶችን የሚያደርግ ስንጥቅ ምናምን የሚያደርግ ጥሩ ፓሶችን ታገኛላችሁ ከዴክላን ራይስ በተቃራኒው ማለት። ከዛ ውጭ ለምሳሌ ዴክላን ራይስ ኳሶችን ያሸንፍላል፣ እሱም ማድረግ ይችላል ያን። ከዛ ውጭ ዴክላን ራይስ ቦል ኬሪንጉ በጣም ጸዴ ነው፣ ኳሱን ይዞት ይጓዛል። በተቃራኒው ጀለስ ደግሞ ዲፕ እየገባ ጌሙን መቆጣጠር ይችላል። ያ የኒውካስትል ቡድን ላይ ባይ ፕሬሲንግ የሚጫወተውን የኒውካስትል ቡድን ሙሉ የሚያደራጀው ኳስ የተቀበለ ከተከላካይ ዲፕ እየገባ ያንዳንዱ ኳስ ሲፈልግ ያፈጥነዋል፣ ሲፈልግ ያቀዘቅዟል፣ ሲፈልግ ላጥቂው ባንድ ኳስ ያደርሰዋል፣ ሲፈልግ ደግሞ ወደ መከላከል ተስቦ ጌሙን ያረጋጋዋል ማለት ሶ ጌሙን ኮንትሮል ያደርገዋል ማለት ነው፣ ይቆጣጠራል ከዴክላን ራይስ በተሻለ። ስለዚህ ምን ይፈጠራል ማለት ነው? ማጥቃቱንም መከላከሉንም በኩል ታገኛላችሁ ከዴክላን ራይስም ከብሩኖ ጉማሬሽም። ሶ በጣም ሃርድ የሆነ አታኪንግም የመከላከልም ቲም ያደርገዋል ብሩኖ ጉማሬሽ። ከዛ በዘለለ ደግሞ የአርቴታ የጥንቃቄና የስጋት የምንለው የፍራቻ ጨዋታ። ለምሳሌ ዴክላን ራይስ እየተጎዳም እያየው በሌላ ተጫዋች መቀየር አይችልም። ሁለቱንም ቢያንስ በትንሹም ቢሆን ማድረግ የሚችል አንድም ተጫዋች አለ ብሎ ያምን። ስለዚህ ከዚህ በኋላ ግን ብሩኖ ጉማሬሽ የሚባል ተጫዋች አለ። ሁለቱንም በጥራት ማከነው ዴክላን ራይስ ተጎድቶ ማርለም እያለም ሊያሳርፈው የሚያስችለው ጥሩ አቅም ያለው ተጫዋች ስለሆነ በዚህም በጣም ጥሩና አደገኛ ዝውውር ብዬለዋለሁ። የእናንተን ሀሳብ አስተያየት ደግሞ ኮሜንት ላይ ደቅ አድርጉልኝ። ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳይረሳ። ይመቻችሁ። ፋይናሊ ብሩኖና አርሰናል ተስማምተዋል። ወሳኙን ብሩኖ የፕሪሚየር ሊግ ሻምፒዮን ወደ ሆነው ክለባችን ይዘነው መተናል ማለት ነው። ትክክለኛው ብሩኖ ለኛ የሚጫወት ይሆናል። ሚድፊልዳችንን አዘቡት። ራይስ እና ብሩኖ አንድ ላይ ሆነው ራይስ እና ብሩኖ አንድ ላይ ሆነው ከዛ ኦዴጋርድ ከዛ ኤዚ ሊሰለፉ ይችላሉ። ኢታን ዋኔሪ ራሱ ሊሰለፉ ይችላሉ። ያለ ምንም ኮሽታ ሚድፊልዳችን በቃ ሰላማዊ ይሆናል ማለት ነው። እና ኦሬዲ ለመፈረም ጫፍ ደርሰዋል ነው የተባለው። እስካሁን አላለቀም፣ ግን ዛሬ ማታ እስከ ነገ ጠዋት ድረስ ሂር ዊ ጎ እንጠብቃለን። ዲላቸው ውድቅ ሲደረግ ነበር፣ ከዛ ሲቀጡ ነበር፣ ውድቅ ሲደረግ ነበር ምናምን ነገር በጣም አሰልቺ ሆኖ ነበር። አሁን ግን የጨረስን ይመስለኛል። ትኩረታችንን ወደ ቪኒሺየስ እናደርጋለን ማለት ነው። ይመቻሉ። ጣናነሽ ደረሰች፣ ጣናነሽ ገባች ይላል አባቴ። ጉማሬሽ ሂር ዊ ጎ ተባለ። እንግዲህ
ወያላው ሲጀመር ይሄን ዝውውር ያዘገየው የሐምሌን ወር ደሞዝ ላለመክፈል ነው። እውነት ውሸት አንወሻሽ። ወያላ እንተዋወቃለን ሲጀመር። አሁን ኦማር ቤራጋ ምን አለበት እንደዚህ ኮኔን ተጫዋች አንተ ብትጨርሰው ምን አለበት? አሁን እሺ ወያላ መጣ ቴሌማንስን ግን በቃ እንዳትሰድበው እሺ። ጉማሬሽ ይችላል፣ አምነናል፣ ይችላል። በቃ ወያላ ተፋታኝ ተወድ እንኳን ደስ አለ። በቃ ተፋታኝ ነው ነበር። አሁን የወጣ መረጃ ብሩኖ ጊማሬሽ ወደ አርሰናል። የአርሰናል ደጋፊዎች ወዴት ናችሁ? የውላችሁ ላይቭ ላይ ደጋግማችሁ የምትጠይቁኝ የብሩኖ ጊማሬሽ ጉዳይ ዛሬ መቋጫውን አግኝቷል። ቪዲዮን ከመጀመራችሁ በፊት ኮፒ ሊንክ እና ሼር በማድረግ ጀምሩ። ዴቪድ ኦርንስቴ አሁን ባወጣው መረጃ መሰረት ክለብ ቱ ክለብ አግሪመንት ጨርሶ አከፋፈል ላይ እያወሩ ነው። ልጁም ሜዲካል ፍቃድ ሲሰጠው ሜዲካሉን የሚጨርስ ይሆናል። ብሩኖ ጊማሬሽ ባለፈው እንደነገርኳችሁ ለአርሰናል የመሃል ሜዳ ጥራት የሚሰጥ ኳስ መሸከም የሚችል እጅግ በጣም አስገራሚ ልጅ ነው ያገኛችሁትና አርቴታ በዚህ ሰዓት ምን እንደሚል ታውቃላችሁ? ተገኘ ወዳጅ ነው የሚለው። መሃል ሜዳውን እርግጥ ነው የሚያደርግላችሁ። እንኳን ደስ አላችሁ ለማለት ፈልጋለሁ። አረ ዩናይትድ እባክህን፣ አረ ወይኔ 6 ቁጥር ዘንድሮ አሽቃባጩኝ ይቀር። ኮፒ ሊንክ እና ሼር ማድረግ እንዳይረሳ፣ ፎሎም ያደርጋችሁ። እሺ አርቴታ ማንም ሰው መሀል ላይ ኳስ እንዳይነካ እያልከን ነው? ምን እያልከን ነው ብሏል እንዴ? ያን የመሰለ መሀል ላይ ገና ብሩኖ ጉማሬዝን ጨምረህ፣ ይሄ መርዶ ነው፣ ለሁሉም ቲም መርዶ ነው። ይኸው ዴቪድ ኦርንስቴን ነው አሁን ከ40 ምናምን ደቂቃ በፊት ብሩኖ ጉማሬዝ ሜዲካል ብቻ ነው የቀረው አለ። ይሄ ልጅ ዲፌንሲቭሊም ሲጫወት አሪፍ ነው። ቡድኑ አታክ ሲያደርግም ኳስ ሲይዝ በጣም አሪፍ ነው። አሪፍ ግዢ ነው ይሄ። መሸምጠጥ የማይቻል ቆንጆ ግዢ ነው። እንግዲህ እስቲ እናያለን። ፕሮባብሊ አሁን አስቡት አርሰናል መሀል ላይ ባለው ተጫዋች ይሄን ልጨምሮ፣ በተለይ አታኪንግ ሚድፊልደሮች ምን አይነት ነፃነት እንደሚያገኙ አስባችሁታል? በዚህ ልጅ ብዙዎች የአርሰናልና የብሩኖ ጉማሬዝ ነገር በጣም እያሰለቻችሁ እንደሆነ አውቃለሁ፣ ግን የእናንተ ጥፋት ነው ብዬ ነው ማሰው። ምክንያቱም እኔ ገና ድሮ ነው ሂርዊጎ ብዬ ጨርሻለሁ። ይሄ ልጅ ማለት ነው የኛ የቡድን አካል እንደሆነ ኦልሬዲ እኔ ጨርሻ አምኛለሁ። ምክንያቱም ክለቤን ስለማውቀው ማን ገብቷላ። እነ ዙቢሜንዲን እጅግ በጣም ገና ከጥር አንስቶ አዛዝጎ አርሰናል ከፈለገና ከጠየቀ 100% ነው መነግርህ። እንዴ ማድሪድን ማለት ነው በዚህ ደረጃ ያስጨነቀ ብሩኖ ጉማሬዝ አርሰናል አይመጣም ብሎ ማሰብ በጣም ንቀት ነው ባይዘው የክለባችን ነው። ስለዚህ የሞተ ጉዳይ ነው እያልኩ ነው የብሩኖ ጉማሬዝ ነገር ማለት። አርሰናል የእውነት የጠየቃቸውን ተጫዋቾች የኔ ያልመጣ ተጫዋች እስቲ ጥቀስልኝ ማለት። እኔ አሁን ላይ እያሳሰበኝ ያለው ቪኒ ጁኒየር ወደ አርሰናል የማይመጣ ከሆነ ማን ነው የግራ ክንፉን ይዞልን የሚመራው ነው። መቼም ማርቲኔሊ እንደማይሆን እኮ እናውቀዋለን። እና ያ ቦታ ነው እኔ አሁን እዛ ቦታ ላይ እኔ የቪኒ ጉዳይ ነው ለጊዜው እያሳሰበኝ ያለው። የእናንተን ሀሳብ አስተያየት ኮሜንት ሴክሽን ላይ። ሰበር መረጃ፣ አርሰናል ብሩኖ ጉማሬሽን ለማስፈረም ተቃርቧል። በጣም እንደሰለቻችሁ አውቃለሁ። ነገር ግን አሁን ላይ ተቃርቧል ያለው በመረጃ ታማኝነቱ ምንም ጥርጥር የሌለ ዴቪድ ኦርንስቴን ነው። አርሰናል ብሩኖ ጉማሬሽን ለማስፈረም ተቃርቧል ሲል አሁን ከሴኮንዶች በፊት ይሄንን መረጃ ይዞ ወጥቷል። ከሱ በኋላም አሁን ላይ ፋብሪዚዮ ሮማኖ ሂር ዊ ጎ ሱን ብሎታል። የብሩኖ ጉማሬሽን ዝውውር ምናልባትም በቀጣይ አሁን ላይ የቀረው ብሩኖ ጉማሬሽ ወደ አርሰናል ሂር ዊ ጎ የሚለው ፖስት ብቻ ይሆናል። ተረኛን ግባ በለው ሀቢቢ። ክለባችን አርሰናል ብሩኖ ጉማሬሽን ከኒውካስትል ዩናይትድ ለማስፈረም ከስምምነት ላይ ደርሷል። ዴቪድ ኦርኔስተን የዘገበው አሁን ከደቂቃዎች በፊት ማለት ነው። በጣም ጨንቆኝ ነበር። ዛሬ ዓርብ ዕለት አልቋል የተባለ ዝውውር ከብራዚል ማለት ነው። ይሄው እንግዲህ ማክሰኞ አሁን ተጠናቋል። አሁን ደግሞ ፋብሪዚዮ ሮማኖ እንግዲህ ሂር ዊ ጎ ሱን ብሏል። በፋብሪዚዮ ሮማኖ ፖስት እመለሳለሁ። አሁን የአርሰናል ደጋፊ በደንብ ሰለብሬት የምታደርግበት ታይም ነው ማለት ትልቅ ተጫዋች ነው ያገኘ ነው። ትልቅ ተጫዋች ማለት ነው እና ኮፒ ሊንክ ይደረግ፣ ፎሎ ይደረግ። ለሰፊ አርሰናል ደጋፊ አድርስ ቪዲዮውን። ብሩኖ ጉማሬሽን አገረጧቸው ብዬ ቪዲዮ ሳልሰራ ታንክስጋድ አሁን ዴቪድ ኦርነስቲን ተስማሙ እያለ ነው ማለት ነው። እና አንዳንዴ ፈጣሪ ወደኛል ለትንሽ ኩል አገረጧቸው ብዬ ልስራ ቪዲዮ አልስራ እያልኩ ነበረ ሳልሰራ ወይኔ ለማንኛውም ኢትዮጵያ ውስጥ እንግዲህ ስፖርቱ ርድ እንደተዘጋ ይታወቃል። ግን እስቲል እኛ እየተጫወተን እየበላን ነው የውጭ ሀገር ድርጅቶች ላይ ማለት ነው። ቲጂ ቻናሌ ላይ ሁሉም ነገር ቁጭ ብሎላችኋል። ምን ላይ እንደምትጫወቱ እንዴት እንደምትጫወቱ ቲጂ ቻናሌ ዮርዳ 99 ብላችሁ ሰርች ታረጉ ታገኙታላችሁ። ዮርዳ 99 ስትሉ ዮርዳ የሚል ቻናል ከ22 ሺህ በላይ ተከታይ ያለው ቻናል። ጣናነሽ ገባች እንኳን ደስ አላችሁ።
ቡርኖ ጉማሬሽን ለማሳመን እኮ እንዲሁ አንድ ድንግል ሴትን ማሳመን ይቀላል። የምሬን ነው። ስንት መከራ ማርያምን። ኧረ በቅዱስ ሚካኤል እንኳን በሰላም መጣኝ ነበር። ገባ በቃ እናቴን ብር አንዱ በጣም ቋጥረን ነበር፣ አልተሳካም። አንደኛው ፍሬ ፈርጧል። ገባ በቃ ገብቷል። እንኳን ደስ አላችሁ ገነርስ። ሰበር ዜና ጋይስ፣ እንግዲህ የብሩኖ ጉማሬሽ አሰልቺ የነበረው የዝውውር ሂደት እንግዲህ ዴቪድ ኦርንስቴን እንደተለመደው እንደዘገበው ከሆነ ወደ መጠናቀቁ ደረጃ ደርሷል። ኒውካስል እና አርሰናል ወደ መጨረሻው ስቴጅ ላይ ደርሷል። ብሩኖ ጉማሬሽ የሜዲካል ቀኑን መች እንደሚያደርግ ብቻ ነው ግሪን ላይት እየተጠባበቀ ያለው ከኒውካስል። ኦሬዲ የ28 ዓመቱ ጨራቁ ሚድፊልደር ጎስት እንዳለው ብቸኛው ብሩኖ ወደ ክለባችን እንግዲህ ሊቀላቀለን ነው። እንግዲህ ጋይስ ከዛ ቀጣይ የትኛው ብራዚላዊ ነው የሚመጣው ነው? አሁን ገና ቲሜ ቀልድ ጀመረ። አረ ወይኔ ጉዴ! ኤንዞ ማሬስካ ቀልድ ጀመረ። አረ ምንድነው? ጭራሽ የሲቲ ሜን ታርጌት ፔድሮ ኔቶ ምን ውስጥ ነው የገባው ቲሜ? በሳቪኒዮ ምን አጠፋ? ሳቪኒዮ እንዴት እንደሚችል እኮ ሙሉ ማለት ነው ሙሉ አመቱን ስታርቲንግ ኢሌቨን ላይ ሳቪኒዮን ባይ ይሻለኛል ከፔድሮ ኔቶ። ሰታውት ሳቪኒዮ ማካይዶን ባይ ይሻለኛል ያንን የመሰለ ያንግስተር ከፔድሮ ኔቶ። ታውት እሱንም ጃግሪሊሽ ቆይቶ ጃግሪሊሽ ቢገባ ይሻለኛል ከፔድሮ ኔቶ። ቻንስ ክሬት ያደርጋል ጃግሪሊሽ። ፔድሮ ኔቶ እንዴት ነው የሲቲ ሜን ታርጌት ሊሆን ራሱ ይቻላል? ጭራሽ ላይሆን ማልፈልገው ተጫዋች ጭራሽ ሲቲ ቤት ማለት ነው። ማሬስካ እንደዚህ አይነት ቀልድ እንዳቀልድ ኢማጂን የሮድሪ መውጣት ግልጽ ነው እየተባለ ባለበት ሰዓት ፔድሮ ኔቶ ሊገባ ነው ጭራሽ። እኔ ልንገራችሁ ፔድሮ ኔቶ ሲቲ የሚፈርም ከሆነ ይሄ ቲሙ ጥንቅጡ መውጣቱ ነው። ምክንያቱም ፔድሮ ኔቶ ለሲቲ የሚሆን ተጫዋች ቀርቶ እንዴት የፕሪሚየር ሊግ ተጫዋች እንደሆነ ራሱ እኔ ግራ ነው የሚገባኝ። ቼልሲ ደጋፊዎቹ በደንብ ያውቁታል ፔድሮ ኔቶ ምንም የማይረባ ተጫዋች እንደሆነ። ከፈለክ ሳቪኒዮን፣ ከፈለክ ማካይዶን፣ ከፈለክ ጃግሪሊሽን፣ ስትፈልግ ሃላንድን በዚህ በኩል አጫውታ አይመለከተኝም። ይሄን ልጅ ግን ሲቲ ቤት ማየት አልፈልግም። ፔድሮ ኔቶ ኳስ ሲይዝ ኳስ ተጫዋች መሆኑ የሚጠፋበት ተጫዋች እኮ እኔ አላውቅም። ቼልሲ ራሱ ምን ታይቶት እንደሆነ አንድ ለና ስራው ምንድነው? ይሮጣል፣ ክሮስ ለማድረግ ይሞክራል። ከተሳካ ከስንት አንዴ ክሮስ ይሳካል፣ ይገባል፣ አለቀ። እኛ እንደዚህ ነው ዊንገር ምን ይሰራልን? ሳቪኒዮ እኮ 3-4 ተጫዋች እኮ ነው ድሪብል አድርጎ የሚያልፈው አሲስት የሚያደርገው ምናምን። የሳቪኒዮ ኤንድ ፕሮዳክት ደበረኝ ይላሉ። ጭራሽ ፔድሮ ኔቶ እንደዚህ አይነት ቀልድ አንቀልድ እዛው። ፔድሮ ኔቶ ሲቲ የሚፈርም ከሆነ እኔ ቲሜ ምን ውስጥ እንደገባ ራሱ እኔ ግራ ነው የሚገባኝ። እኔ ጭራሽ ላይውም አልፈልግ የዝውውር እንትን ነው። የእናንተን እስቲ ሐሳብ አስተያየት ኮሜንት ላይ አስቀምጡ። የፔድሮ ኔቶ ነገር በጣም እየከረረ እየመጣ ይመስለኛል። ኤክስክሉሲቭ ብሎ ፋብሪዞ በዘገበው መሰረት ማንቸስተር ሲቲ ኦፊሻል የሆነ ፕሮፖዛሉን ለቼልሲ አቅርቧል ማለት ነው። በቃ አላማረኝ። ማሬስካ ከመጣ ጀምሮ የሚጎተጉተው ያንን ደደብ ጉስቶና ይሄን ደደብ ፔድሮ ኔቶ ለማምጣት ነው። እኔ ምንም ነው ያልተመቸኝ። ለምንድን ነው ማሬስካ ለምን እዛ ቼልሲ ቤት አቃጠሉ? እኛ አሁንም እኛ እንቃጠል። ጋይስ የሲቲ ደጋፊዎች ይሄን ቪዲዮ ኮፒ ሊንክ ሪፖስት አድርጉ። ትልቁ አካውንት ስለዘጋ ፕሊዝ ፎሎ በማድረግ ተባበሩኝ። ፋሚሊዎች ተመለሱልኝ። ምንድነው ማሬስካ ጋር እየተፈጠረ ያለው? እኔ እግዚአብሔርን ግራ እየገባኝ ነው። ይሄ ደደብ ተጫዋች ከሳቪኒዮ ተሽሎ ነው? እስቲ መልሱልኝ። እስቲ ፖርቹጋል ላይ ምን ሲሰራ አይተናል? ቼልሲ ቤት ውስጥ ምን ሲያደርግ አይተናል? ተስገብግቦ ኳስን ወደ ላይ ከመጀለጥና ኳስን ያለመስጠት ችግር ከማየት ውጪ እዚህ ተጫዋች ላይ ምን ነገር አይተን ነው? ፔድሮ ኔቶ ለሲቲ የሚመጥን ተጫዋች አይደለም። በቃ እሱ ነው እውነታው። ሆይ ማሬስካ ስንት ተጫዋቾች እኮ አሉን እኮ አይደል እንዴ? አረ በኢየሱስ እኔ እሱ ተጫዋች በጣም ነው የሚደብረኝ። ሲቲ እስቲ ሀሳብ ስጡበት። ማኬዶን እኮ ማጫወት እንችላለን በሳቪኒዮ ቦታ። በቃ ጽድት ያለ ተጫዋች አለን። ኦኬ ለቤንችነት ሊመጥን ይችላል። ለቤንችነት ከሆነ ይምጣ። ከዛ ውጭ ግን አያስፈልገንም። በዛ በኩል ጉስቶ ኑኔዝ ምን ሊያደርግ ነው? እንደ ቤንችነት ከሆነ አምጣቸው እያልኩ ነው። ማሬስካ
ግን እንደ ቤስት እንዳታስባቸው እነዚህን ተጫዋቾች። ማኬዶ በ18 በ17 ዓመቱ ከፔድሮ ኔቶ የተሻለ ጨዋታ መጫወት ይችላል። የተሻለ ኑኔዝ ማቲያስ ኑኔዝ መቼስ ከጉስቱ ጋር ታወዳድረው። ሶ ጋይስ ሀሳብ ስጡበት። ይሄን ቪዲዮ ኮፒ ሊንክ ማድረጋችሁ እንዳረሱ። ምን ታስባላችሁ? ይሄ ነገር እየከረረ ነው። ፎሎ ማድረግ እንዳይረሳ። ይመቻችሁ።